አለበት። ይሄ ልጅ ስለመዳን ነው። አሁን እማማ ቡዜ እርሶስ ተናግረው ነበር። አይ እርሶማ ተናግረው ተው ልጁ አታስጨንቁት እያሉ ነበረ። ነገር ግን እኮ አንደኛ አስጨናቂ ሆነው የተገኙት እርሶ እማማ ዝናሽ አይደለም እማማ ቡዜ እርሶ ኖት እኮ። እንደ ወንድሞት እኮ እንደዚህ ታሞ እንደዚህ ፍዝዝ ብሎ እኔ ልፍዘዝለትና እንደዚህ ፈዞ እንደዚህ የጥያ ትክል ድንጋይ መስሎ ቆሞ አንድ ቁጥር አስጨንቀው ራሱን እንዲሰጥ ያደረጉት እኮ እርሶ ኖት። እርሶ ኖት። አሁን ማን ለመክሰስ ነው? እናንተ ተው። የፈራሁት ይሄ ነው። ፈርተሽ ሞተሻል እማማ ቡዜዬ፣ ፈርተሽ ሞተሻል። ለማንኛውም እንግዲህ አብርሃምዬ በእውነቱ በጣም አዘኛለሁ። እንግዲህ የተለያየ ምርመራ ተደርጎለት ላብራቶሪ፣ አልትራሳውንድ፣ ሽንትና ሰገራ የደም ምርመራ ተደርጎለት የዚህ ሁሉ ውጤት ይፋ ተደርጓል ማለት ነው። ቤተሰብ ስስቅ እንዳትናደዱ፣ ያው ትናደዱ አላችሁ እኮ እናንተ ዩቲዩበሮቹ ሳይቀር እኮ አናዷችኋል። የኔ ሳቅ ማለት ነው። ለምሳሌ እነ እቴቴ ያቤላ ማለት ነው። አንዳንዶቻችሁ የምትስቁ አላችኋል። እናታለ እናልቅስ እንዴ? ለማንኛውም እንግዲህ የጋሽ አሸብር የምርመራ ውጤቱ ወጥቷል ማለት ነው። የእውነት በጣም አዝኛለሁ። በጣም ነው ያዘንኩት ማለት ነው። እኔን እህት ወንድሜ እኔን አብርሽዬ አስጨንቀው አስጠብበው እኮ ለዚህ በሽታ ዳረጉ። የመጀመሪያው እንግዲህ ውሽሚት ናት፣ ውሽሚት ማለት ነው። ከዛ ቀጥሎ እነ ቡዜ እነ ዴቭ ናቸው። ህመሙ ምን እንደሆነ በደንብ አድርጌ የምነግራችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አቤት ሩታዬ የኔ ጀግና ማለት ነው። ግን እውነት ትላንትና እኔ ይሄ ቪዲዮ ሲለቀቅ አታስዋሹኝና ደስ ብሎኛል። ለምን መሰላችሁ? ቢኒ የአብርሃም ያጎት ልጅ ሩታና የኤፍሬም ታስረዋል፣ ተይዘዋል። ደስ ይበላችሁ ዴቭ እና ቡዜ ብሎ ለቆ ነበር እና ብዙ ኮመንታተሮች ካያችሁ እሳይ ደግ አደረገ፣ እንኳንም ተያዙ፣ እንኳንም ታሰሩ እያሉ ነበር ማለት ነው። ጀግኒቷ እኮ እንደማትታሰር ታውቃላችሁ አይደለ? አንበሲቷ ጀግኒቷ ልጇን በአንድ እጇን ይዛ በአንድ እጇ ስታሽከረክ ራቸው የነበረችው ማለት ነው። እናንተ ሰላምታ ሳልሰጥን ወሬ ቀደዳ እኮ አትጠይቁኝ እናቴ። ቦረተፋለሁ ቀደዳለሁ እኮ። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው ወደ ሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አዎ ሰብስክራይብ አድርጉ፣ ኮፒ ሊንክ እያደረጋችሁ አበረታቱኝ። እኔም መቀደድላችሁ የምቦረተፍላችሁ ቀለሟ ነኝ ማለት ነው። እንዲ ወሬ ጥማት አምጥቶ እንደው ድፍት ሊያደርገኝ ነው። እንደ አብርሃም በአፍቲሜ ሊደፋኝ ነው እናቴ ማለት እንዶ ምን ተወራ ምን ተባለ እያልኩኝ እየዞርኩላችሁ ነው። ለምን ለእናንተ ለማድረስ ማለት ነው። ለማንኛውም አሁንም ዞሬ ተዘዋዞሬ የአብርሃም ውጤትን ይዤላችሁ መጥቻለሁ ማለት ነው። እንደነገርኳችሁ የሽንት ምርመራ፣ የደም ምርመራ፣ የሰገራ ምርመራ ምሳ የምትበሉ ካላችሁ እንደዋፉ በሉኝ። የሰገራ ምርመራ ስደገንኩት እኮ እና የዚህ ሁሉ ውጤት ይፋ ሆኗል ማለት ነው። ይፋ ሆኗል። አልትራሳውንድም ተነስቷል፣ ራጅም ተነስቷል። ሁሉ ነገር ተነስቶ እንግዲህ አብርሃም ውጤቱ ተነግሮኛል ማለት ነው። በእውነቱ እኔ በጣም አዝኛለሁ። ልቤ በጣም ነው የተነካው ማለት ነው። በአብርሃም መውደቅ፣ በአብርሃም መታመም። በእርግጥ የዚህ ሁሉ መንስኤ የመጀመሪያዋ እማማ ቡዜ ናቸው። እሳቸው ናቸው ለዚህ ያበቁት ማለት ነው። አንድ ሰው ታመመ ሲባል እኮ ማለት ነው እንዶ ታመመ ሲባል በቤተሰብ አይደለም ቤተሰብም አታውቁት እንኳ ታመመ ሲባል እንኳ መልካም ልብ ካላችሁ ወዴት ነው የምትሄዱት? ወደ ሆስፒታል ነው አይደለም? ወደ ሆስፒታል። ይህ ሆስፒታል ነገር ካልሆነ ሌላ ነገር ከሆነ ደግሞ ወደ እምነት ቦታ ነው የሚወሰደው ማለት ነው። ነገር ግን እማማ ቡዜና ጋሽ ዴቭ ማለት ነው። ጋሽ ዴቭ አባባ ዴቭ እንበላቸው ብቻ አባባ ዴቭ እማማ ቡዜ እሳቸው ባገኙት የዩቱብ ቻናል እኝኝኝ በቃ ልጁ ዳውት ልጁ እንደዚህ አታድርጉት፣ ልጁ በዚህ ወጥቶ በዚህ ይግባ፣ ልጁ እንደዚህ አድርጉት ምናምን በቃ ቤተሰብ የታመመበት አይመስሉም። በቃ
ቤተሰብ የታመመበት አይመስሉም። ሲጨቀጭቁ ሲነዘንዙት ልጁ ለምን ሰላም አገኘ? ለምን ትዳርህን መራ? ለምን ሚስትህና ልጅህን ሰብስበ ያስቅ ብለው እኝኝ በቃ በየዩቱብ ቻናሉ አንዴ በዳኒ ቤት፣ አንዴ በውዜ ቤት፣ አንዴ በዴቭ ቤት፣ አንዴ በአብርሃም ቤት በቃ እንደዚህ እየተቀያየሩ ሰላሙን ያነሱት ለህመም ያበቁት እነሱ ናቸው። እነሱ ነገር ግን አሁን ላይ በማላይ ለመጫን ይፈልጋሉ። በኤፍሬም ላይ አሁን ትላንትና ይሄ ሁሉ ያንተ ውጤት ነው፣ ይሄ ሁሉ ያንተ እንደዚህ ነው እያለ ዴቭ ማለት ነው። አንተ ግን ዴቭ ማለት ነው እውነት ነው የምልህ አንተ አቋምህ የሴት ነው የወንድ ልጅ አይደለም። እውነት ነው የምልህ ዴቭ ማለት ነው። ጋሽ ዴቭ እርሶ በትክክል ስነግሮት በቃ የሴት አቋም ነው ያሉት ማለት ነው። በቃ መወላወል በቃ እንደ ወንድ ልጅ ቆፍጠን አይሉ እንዴ። ወደ ሩታ ሲሄዱ ሩታ ባልሽ ነው የልጅሽ አባት ነው እያሉ ያሽቃብጣሉ። ወደ ማነት ውሽንቢት ሲመጡ ደግሞ አንቺም እኮ ሀቅ አለሽ፣ ችግር የለውም በቃ እኛ ማስተካከል ባለብን መንገድ እናስተካክላለን እያልክ ውሽንቢትም መብት እንዳላት አይነት በቃ የሆነ ሽማግሌ ልካችሁ 80 አስራችሁ ያስደራችሁት አይነት መብት ትሰጧታላችሁ ማለት ነው። አባባ ዴቭ እንዴ ምን ነው አቋም ያዙ እንጂ እኛ እኮ በአሁን ሰዓት የገበታ ውሃ ነው የሆኑብን ማለት ነው። ወዳ እያሉ እየወላወሉ ማለት ነው። ስለዚህ አባባ ዴቭ እንግዲህ ትላንትና የህግ ቦታ ሲባል እንግዲህ ፈርተዋል። በቃ እንደሚዋረዱ ስለሚያውቁ ማለት ነው። አሁንም እውነቴን ነው የምሎት ከነዚህ ልጆች ህይወት ውልቅ ብላችሁ ውጡ። ከአብሪሽና ከሩታ በቃ ልጃቸውን ያሳድጉ። በቃ የዚህ ህመም ውጤቱ እናንተ ናችሁ። በቃ እናንተ ናችሁ ያሳመማችሁት። እንዲህ የመጀመሪያ አንደኛ ቁጥር ውሽሚት ናት። ውሽሚት ማለት ነው። ከዛ ደግሞ ቡዜና ዴቭ ናችሁ እናንተ ናችሁ። እና ቤተሰብ እውነቴን ነው የምላችሁ የደም ምርመራ፣ የሽንት ምርመራ፣ አልትራሳውንድ፣ ራጅ፣ ሰገራ ይህ ሁሉ ተመርምሮ ግን የመጀመሪያ ህመሙ ደም ማነስ ነው። አዎ ደም ማነስ ማለት ነው። ይሄ አዙሮ የጣለው ነገር ደም ማነስ ነው። በቃ እንትኑስ ምንድነው ይሄ ያፈዘዘው ነገር ምናምን ደግሞ አንድ ሴት ልጅ አለች፣ በደሙ ስር ሰርስራ የገባች ሴት አለች። እሷ ናት እንዲፈዝ ያደረገችው። እንዲፈዝ በህይወት ውስጥ ገብታ ያፈዘዘችው እሷ ናት ብለዋል ማለት ነው። ውሽሚት ማለት ነው ያፈዘዘችው። እንደዚህ ፈዘዝ አድርጋ ልጁ የጥያ ትክል ድንጋይ ያደረገችው እቺ ውሽሚት ናት ማለት ነው። ውሽሚት በቃ የደም ማነሱ የመጣው ከጭቅጭቅና ከንዝንዝ ነው። እውነቴን ነው። ሲጨቀጭቁ ሲነዘንዙ ልጁ በቃ ሲጨነቅ ሲያስብ ደም ማነስ ደሙ ወረደ ማለት ነው። ደሙ ግን የኔ ውጤት የሚገርም ነው። እናቴ እንዴት ነው ግን ውጤት ምናምን አይመለከተኝም። እንዴት አወቅሽ? ዶክተሩ ነው የተናገረው ማለት ነው። እንዴት ነው በምን ሁኔታ ነው ያለው? አብርሃም አስጨንቆኛል ወንድሜ፣ የምርመራ ውጤቱ እንዴት ሆነ ብዬ እንደው ስደውል የወሬ ጥማት አለብኝ ብያቸዋለሁ። ስደውል ዶክተሩ አይ እንደዚህ ነው ሁሉንም ነገር ምርመራ አድርጌለታለሁ፣ ቼክ አድርጌያለሁ፣ የከፋ ህመም እንኳ የለም እና ደም ማነስና አንድ በህይወት ውስጥ ያለችው የበጠበጠችው እንዶ ከደም ስሩ ገብታ እንደዚህ ስርስር አድርጋ የያዘችው አንዱ ሽማለች። እሷን ቀስ በቀስ በመድኃኒት በመርፌ በግሊኮስ እናስወጣታለን ብለዋል ማለት ነው። ይሄ ነው ውጤቱ ማለት ነው። ውጤቱ ይሄ ነው። በቃ ሌላ ነገር ለየት ያለ ነገር የለም። እና ውሽሚት እውነቴን ነው ተከበሪ፣ ስርዓትሽን ያዥ። እንደው በደም ስሩ ገብተሽ እንደዚህ ሰርስረሽ እንደዚህ ስርስር አድርገሽ ገብተሽ ልጁ እኮ ህይወቱን በጠበሽው። ልጁን እንዳያሳድግ አደረግሽው እኮ። እውነቴን ነው። አንቺ አሁን ከህይወት ውልቅ ብለሽ ከወጣሽ ሰላም ነው። ልጁ ደሙም ይስተካከላል። ህይወቱን በስነስርዓት ይመራል። ልጁን በስነስርዓት ያሳድጋል። እውነቴን ነው የምልሽ። ከሚስቱ ፍቅር ይሆናል። አሁን የበጠበሻቸው አንቺ ነሽ። እውነቴን ነው። አንቺና እማማ ቡዜ አባባ ዴቭ ናቸው። ስለዚህ ከነዚህ ልጆች ህይወት ውልቅ ብላችሁ ውጡ። እውነቴን ነው የምላችሁ። በቃ ይሻላችኋል፣ ብትወጡ ነው የሚሻላችሁ ማለት ነው። እና ለማንኛውም ውዶችዬ የህክምና ውጤት ይሄ ነው የምላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ እናንተ አፈምሱኝ ምድረ ቅንቅና ሙላ ማለት ነው። ለምንድነው ሰብስክራይብ ማታደርጉኝ? እንደ ሰሞኑ ጥሩ እያደረጋችሁ ነበር። አሁን ደግሞ አታደርጉም። አድርጉ። 30 ሺህ ለመግባት እኔ እያማረኝ ነው። አረገዝኩ እንዴ? አይ አላረገዝኩም። እኔ መቄም ካረገዝኩ እንጂ እርግዝና ወፍ የለም። እና እውነቴን ነው የምላችሁ ሳልሳደብ ጊዜ ሰብስክራይብ ብታደርጉኝ ይሻላችኋል። ላይክም አድርጉ። ኮፒ ሊንክ እያደረጋችሁ የዩቱብ ቻናሌ እንዲንቀሳቀስ አድርጉ። እንዲተኛ እንዳታረጉት። ለማንኛውም ወዳችኋለሁ። በሌላ ወሬ እስከምንገናኝ ድረስ ሰላማችሁ አላህ ያብዛልኝ። መልካም ቀን
መልካም ጁማ ብያለሁ።